ሰላም ቤተሰቦቼ እንዴት ናችሁልኝ? እስቲ ዛሬ ሩታ መታለች። ብዙዎቻችሁ አይታችኋታልና እስቲ እኔም የራሴን ሀሳብ ሰንዘር ላርግ። እናንተም ደግሞ በዛሬ ባያችሁት ላይ እንግዲህ ሀሳባችሁን ሰንዘር እንድታደርጉ በአክብሮትና በትህትና ጋብዛለሁ ማለት ነው ምርጦችዬ። በነገራችን ላይ የሩታ ደስታ የሁላችንም ደስታ ነው። በዚህ አጋጣሚ ዛሬ የመጡበት ቪዲዮ ሁላችሁም እንዳያችሁ ሩታ ከሚዲያው ስጠፋ ሚዲያው እንዴት ጸጥ ረጭ እንደሚል ታውቃላችሁ። የሚዲያው መሪ ናትና ድንገት ከመሸ መታለችና ሩታ ደስታን ተቀብለዋለች የሚል ቪዲዮ ነው። በዚህ አጋጣሚ ግን እኔ ሁላችሁም ቪዲዮን አይታችሁታል፣ መድገም አልፈልግም እና ያላያችሁም ሄዳችሁ አይታችሁ ደግሞ እኔ የኔንም ሀሳብ ሰምታችሁ የራሳችሁንም ሀሳብ እንድታንጸባርቁልኝ ነው የምፈልገውና እንደኔ ደስታን ተቀበለችው አይነት ነገር ነው። ግን እኔ አልተቀበለችውም። በነገራችን ላይ የሩታን ሀሳብ እደግፋለሁ ከነ ሜሪ ከነ ደስታ ይልቅ አሁን የሩታን ሀሳብ እደግፋለሁ። እሱም ደግሞ ጊዜ ያስፈልጋታል ቤተሰቦች። በጣም አሁን ላይ ሩታ ወደ ደስታ ወይም ደግሞ ከደስታ ጋር ግንኙነት ትጀምር አይደለም የኔ ሀሳብ። በደንብ ራሷ ጋር መማከር አለባት። በደንብ ለብቻ ጊዜ ያስፈልጋታል። እንደውም ለ3 ወር ለ4 ወር ብቻዋን። ከዛ በኋላ በራሷ ላይ የምትወስነው ውሳኔ መቼም ቢሆን አይጸጸታትም እና ሙሉ ለሙሉ ደግሞ ከዚህ አብርሽ ከሚባለው ልጅ ሙሉ ለሙሉ ህይወቷን ማውጣት አለባት። በእርግጥ እውነት ለመናገር ምርጦችዬ እንዲሁ በቀላል ትረሳዋለች ማለት አይደለም በነገራችን። ምክንያቱም አብርሽ ነው እንጂ ለሩታ የመጀመሪያ ያልሆነው። ሩታ አብርሽ ለሩታ ለሷ የመጀመሪያዋ ነው። ለሷ እንደ ሴት የመጀመሪያዋ ነውና እንዲህ በቀላሉ ትረሳዋለች እና ከሌላ ሰው ጋር ደግሞ ወዲያውኑ ግንኙነት ጀምራ አብርሽን ከአይምሮ አስታውጣዋለች ማለት የማይቻል ነገር ነው። ቤተሰቦች ታውቃላችሁ። ያውም ደግሞ የልጅነታችሁ የወለዳችሁለትን የድሮ ፍቅረኛችሁ እንበለው ባላችሁን እንዲሁ በቀላሉ መርሳት የእውነት በጣም ከባድ ነው። ከስሜቱ ቶሎ መውጣት አትችሉም። እኛ እንደምንናገረው ለሷ ቀላል አይደለም እና እንደኔ ግን ማለት ነው አሁን ሩታ ደስታን መቀበል ወይም ደግሞ የነዳኒ የነ ሜሪ ሆይ ሆይ ብለው እሷን ወደ ደስታ ማስጠቃት ለኔ ምንም አልተመቸኝም። ደስታዋ ደስታችን ነው። ግን ይሄ ሆይ ሆይ በነዳኒ በነ ሜሪ ወይም ደግሞ አብርሽን ለማናደድ ለማብሸቅ ወይም ደግሞ ህይወት ይቀጥላል አይነት ነገር አሁን ላይ አይደለም፣ ጊዜው አይደለም ምርጦችዬ። ጊዜው የሚሆነው ራሷ ለራሷ ጊዜ ሰጥታ ከራሷ ጋር ተማክራ በቃ እሱም የራሱን ህይወት ጀምሯል፣ ህይወት ይቀጥላል፣ እኔም የራሴ ህይወት ያስፈልገኛል ብላ በራሷ በሰው ግፊት አይደለም በነዳኒ በነማ አሁን ሆይ 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 እዛ ጋም እንደምታዩት ሆይ ሆይ ነው። አብርሽ ጋም እንዳያችሁት እዚህ ጋም ሆይ 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 ነው። እኔ ይሄ ነገር አልጣመኝም ቤተሰቦቼ። ይቅርታ ብዙዎቻችሁ በሩታ ደስታ ትደሰታላችሁ፣ ምክንያቱም የእሷን ደስታ ማየት ስለምትፈልጉ ነው። እረዳችኋለሁ። ደስ የሚላችሁ ደስታን ተቀበለችሁ ብላችሁ ብዙዎቻችሁ ደስ እያላችሁ ነው። ግን አሁን ላይ ሩታ ጊዜ ያስፈልገኛል እያለች ነው። እውነት ነው። እኔ ደግፋለሁ ሙሉ ለሙሉ ሀሳቧን። በደንብ አሁን ካለችበት ስሜት መውጣት አለባት። ግን ጊዜ የሚያስፈልጋት ከደስታ ጋር ለመሆን አይደለም፣ በራሷ መወሰን እንድትችል ካለችበት ስሜት በደንብ መውጣት እንድትችል በራሷ አቅም ወሳኝ እንድትሆን የዛኔ በደንብ ጊዜ ወስዳ ከራሷ ጋር ዳምጣ ካለችበት ስሜት ሙጥጥ ብላ ወጥታ አብርሽ የሚባለውን ከአይምሮዋስ ሙጥጥ አድርጋ ከልቧስ በቃ እሱም የራሱን ህይወት ጀምሯል፣ እኔም ትክክለኛ አሁን ላይ የራሴ ህይወት የሚያስፈልገኝ ሰዓት ላይ ነኝ፣ ጊዜ ላይ ነኝ ብላ ስትወስን ያኔ በውሳኗ አትጸጸትም። የብሽሽቅና የበቀል ፍቅር አይሆንም። ራሷንም በዚህ አይነት ህይወት ውስጥ አትጎዳም፣ ሌላ ሰውንም አትጎዳም። ለኔ ማለት ነው ቤተሰቦች። አሁን እነ ሜሪን እንደነ ዳኒን የተረዷቸው እነ ፈረንጁን ጭምር ያኛው ደግሞ ማነው እዩን ጭምር የተረዳውት አሁን ላይ የብሽሽቅ ነው። ያው እሱም ያኛውም ወደ ሌላ ሄዷል አይደል? ሩታንም ወዲያው እንድታለቅሽ አልፈልግም፣ እንባሽን ማየት አንፈልግም። ይሄ ትክክል ነው። ሁላችንም የሩታን እንባ ማየት አንፈልግም። አዝና ተሰብራ ተክዛ ማየት ብዙ የሚወዷት ኦዲየንሶች አሁን ላይ ማየት አይፈልጉም። ግን አሁን ላይ እህትዮም ቅድም መታ ስትናገር ነበር። በቃ አንቺ ያላብርሽ ህይወት አይሆንም እንዴ ደስታን ተቀበይ እያለቻት ነበር። ኢዱ ከአንቺም ይጠበቅ አይደለም፣ እውነት ለመናገር ከእህትዮም ይጠበቅ አይደለም። አሁን ሩታ የሚያስፈልጋት ለራሷ በደንብ አድርጋ ጊዜ ሰጥታ ከራሷ ጋር ተማክራ ራሷ ይሄ ሰው ያስፈልገኛል ወይም ደግሞ ህይወት ያስፈልገኛል ብላ ውሳኔ ላይ ስደርስና በሚያስፈልጋት ሰዓት ነው ወደ ፍቅር ግንኙነት መግባት ያለባት ብዬ ነው ማስበው ምርጦችዬ፣ እንጂ አሁን እንደ ወከባና እንደ ብሽሽቅ እንደዚህ አይነት ህይወት ውስጥ መግባት ደግማ በፍጹም የለባትም። በፍጹም ደስታንም ለመቀበል ጊዜ ያስፈልጋታል። በደንብ ጊዜ ያስፈልጋታል። ለሱም ጊዜ መስጠት አለባት። ይሄን ስል ግን ደግሞ መጀመሪያ እስቲ ከራሷ ጋር ትሆን ዳኒ ሜሪ እስቲ ከወከባ አውጧት። እስቲ ሆይ 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 ሆይ
በነገራችን ላይ እልልታና ሆይ ሆይ እኮ ትዳርና ፍቅር አይሆንም። በነገራችን ላይ የምሬን ነው የምላችሁ ቤተሰብ፣ ይሄ ሆይ ሆይና እልልታ ብሽሽቅ ምናምን የበዛበት መጨረሻ ያንንም ሰው ሳይወዱትም ወደድኩ ብለው ለብሽሽቅ ያመጡትንም ሰው መጉዳት ነው መጨረሻው የሚሆነው እና ከሆይታና ከእልልታ ይወጣ ከራሷ ጋር የተማከረችበት የህይወት ምዕራፍ ነው መሆን ያለባት። ከጀመረችም አይቀር የኔ ሀሳብ ነው ምርጦች፣ የኔ እንደዛ ነው ማለት የምፈልገው እንጂ አሁን ዳኒ ምናምን እዛ ጋር እንደምናየውን እና ቤል ምናምን እንደሚያደርጉት ወከባ ከሄርሜላ ጋርና ከአብርሽ ጋር አንድ ላይ ወከባ፣ ይሄ ብሽሽቅ ምናምን የፉክክር አይነት ነው። እዚህ ጋር አሁን በግሩፕ የተጀመረው እንደዚህ አይነት ነገር ነው አይደለም። ሩታ በፍጹም እንደዚህ አይነት ስህተት እንዳሰሪ በህይወትሽ ላይ እዛ ጋር ግሩፕ ፈጠሩና ወከባ ፈጠሩ። እዚህ ጋር እነ ሜሪ እነ ዳኒ ወከባ አውቃለሁ። የሩታን ደስታ ስለሚፈልግ ግን በእንደዚህ አይነት ሁኔታ አይደለም የሩታ ደስታ የሚመለሰው ምርጦችዬ። ሩታ ድሮዋን ሩታ መመለስ የሚቻለው በእንደዚህ አይነት ሁኔታ አይደለም። ሌላ ፍቅሩ ስለገባች እሱ እዛ ጋር ህይወት ጀምረዋል። እሷ ህይወት ይቀጥላል። ህይወት ይቀጥላል። በደንብ እስትንፋሷ እስካለ ድረስ ህይወት ይቀጥላል። ይህን ስል ግን በአብርሽ ስሜት ውስጥ ቆዝማ መቀመጥ የለባትም። አልሞትም እኮ እሱም የራሱን ህይወት ነው የጀመረው። አንድ ሰው አንቺን አልፈልግም ብሎ የራሱን ህይወት ከጀመረ ህይወት ይቀጥላል። ጊዜ አለው። ለሁሉም ነገር ጊዜና ቦታ አለው፣ ሰዓት አለው። እሱ እዛ ጋር ህይወት ስለጀመረ እሷም ሳትረሳው ሳትፈልግ እሱን ለማብሸቅ ብላ የተንበጫረቀ ህይወት ውስጥ መግባት የለባትም። አስባበት አውጥታ አውርዳ ለራሷ ጊዜ ሰጥታ ድጋሜ ስህተት ማትሰራበትን ነገሮች እሷ መጀመሪያ የሰራቻቸውን ስህተቶች ድጋሜ ወደ ሌላ ህይወት ውስጥ ስትገባ ድጋሜ ያ ነገር እንዳይከሰት በራሷ ላይ በደንብ ሰርታ ከራሷ ጋር በደንብ ተማክራ ያኔ ህይወት ይቀጥላል። የፍቅር አጋር ያስፈልገኛል፣ ትዳር ያስፈልገኛል፣ ህይወት መጀመር አለብኝ ብላ በራሷ ጭንቅላቷ አስባ አምናበትና ፈቅዳበት ትክክለኛ መንገዱን የያዘ ህይወትና ትዳር ስትጀምር ያኔ ራሷ የወሰነችው ውሳኔ ስለሆነ የተስተካከለ ያማረ የሰመረ ህይወትም ይሆን የፍቅር ግንኙነትም ይሆን ትዳርም ይኖራታል ብዬ ነው ሩታ ማስበው። አሁን ላይ በፍጹም የፍቅር ግንኙነትንም እኔ ደስታን ባትቀበለው ደስ ይለኛል። በዚህን ሰዓት የወከባ ነው ምርጦችዬ፣ የወከባ ነው እንጂ ሩታን አይታችኋት ከሆነ የማስመሰል ነው። የምር ደስታ አይደለም። አሁን የማስመሰል ውስጧ ደስተኛ አይደለም። ከመጀመሪያ እስቲ ሲገቡ እየጨፈሩ ሲገቡ ፊቷን አይታችሁታል። ምንም የደስታ ስሜት ለዋ ላይ እየታየ አይደለም። እኔ በደንብ እያዩት ነበር። ከነሱ ወከባ ይልቅ የእሷን ፊት ነበረ ሳነብ የነበርኩት እና ከእነሱ ጋር ለመመሳሰል የምታደርገው የውሸት ከአንገት በላይ ያው ጥርስ ብዙ ነገር ይሸፍናል ይባላል አይደለ? ያንን ነው እነሱም እንዳይከፋቸው እያደረገች ያለችው እንጂ ከልቡ አይደለም ከእነሱ ጋር ማብራ የምትጨፍረው የምትደሰተው። እና የወሰነች ውሳኔ ለእኔ ትክክል ነው። ይሄ ህይወት ከሆነ እንዲህ ዝም ብሎ ዘው ተውሎበት በጭፈራና በጋጋታ የሚገባበት ፍቅር ወይም ደግሞ ህይወት አይደለም። ይሄ ቀልድ አይደለም፣ ህይወት ነው ምርጦችዬ። እና ደስታን ደግሞ እኔ እንጃ ሩታ ምናልባት ጊዜ ሰጥታው እንደ ወንድምም እንደ እህትም ተቀራርበው ከዛ በኋላ ደስታ ደግሞ ያችን ያለበትን ጉራ ካልተው ከባድ ነው ምርጦችዬ። ያም ነገር ይመስለኛል ደስታን ወደ ሩታ ደስታን ወደ ልቧ ማምጣት የከበዳት ይመስለኛል። እና እሱም አንዳንድ ሙሉ ለሙሉ ደስታ ጥሩ ሰውን አይደለም። አንዳንድ ያሉበት ባህሪዎች አሉ። አሁን ዝም ብሎ ስለ ገንዘብ ቤት ገዛውላት ቀበጤስዬ ፊኒሽንግ ይሄ ምናምን ይሄ ፍቅር አይሆንም። በነገራችን ላይ ምርጦችዬ ፍቅር አይሆንም። ወንድ ልጅ ላይ ደግሞ ይደብራል፣ የምር ይደብራል። እንዳታፈቅረውም እንቅፋት ይሆንበታል። እነዚህ ንግግሮቹ ለሱ ጥሩ የሚመስለው እሷ ጋር ሲሄድ ደግሞ የማይዋጥላት ነገሮች ከደስታ ባህሪ እነዚህንም እያወጡ ለሱ ማስተማር ነው። ለደስታ ሩታ እንድትቀበለው ከፈለገ ማስተማር ነው። ሙሉ ለሙሉ ሩታ ደስታ እንዲህ አይነት ልጅ ነው ማለት አይደለም። ያሉበትም ስህተቶች አሉ። እነዛንም እየነገሩ እሱ ያንን እያስተካከለ ሲሄድ ያኔ ምናልባት ልቧ እየተከፈተለት ይሄዳል ብዬ አስባለሁ ምርጦችዬና የኔ ሀሳብ እንደዛ ነው። የሩታን ሀሳብ ዛሬ ደግፌዋለሁ። ጊዜ ያስፈልገኛል በደንብ ብላለች። አዎ በደንብ ጊዜ ያስፈልጋታል። በግርግር የሚሆን ህይወት የለም። እና ሜሪና ዳኒ አትግፏት በእናታችሁ፣ ወከባ አታብዙ፣ የብሽሽቅ በቃ ከቻላችሁ እንደውም ከካሜራ ጀርባ ስክን ብላ የድሮዋን ሩታ ጠንካሯን ጀግናዋን የማትበገረዋን ሩታ እንድታመጣ አግዟት። ከዛ ውጭ ይሄ ቡዜ እንደምትለው የግርግርና የወከባ ብሽሽቅ ቪዲዮአችሁን ወደኛ ይዛችሁ አትምጡ በእናታችሁ። የሰከነ ነገር ይዛችሁ ነው፣ ተግባር ያለው ነገር፣ እውነት የሆነ ነገር። ይሄ እንዲሆን ደግሞ አግዟት ትክክለኛዋን ሩታ እንድታመጣ። ያንን ደግሞ እንድታመጣ ግዴታ ከደስታ ጋር ትሁን ማለት አይደለም። ባንዴ ከዛ ወደዛ እሷ ሩታ ናት፣ አብርሽ አይደለችም። በነገራችን ላይ አብርሽ አይደለችም። ባንዴ ዘላ እግሯን እዛ መታደርግ ሩታ እንጂ አብርሽ አይደለችም።
እና እኔ በሩታ ሀሳብ ተስማምቻለሁ። እስቲ ምርጦችዬ እናንተስ የኔንም ሀሳብ አዳምጣችሁ የእናንተንም ሀሳብ ጨምራችሁበት እኔም ስህተት ካለብኝ እያረማችሁኝ የእናንተንም ሀሳብ እየሰጣችሁኝ እስቲ ምን ትላላችሁ? በዛሬ ቪዲዮ ላይ